ግን እኔ አንድ ነገር ልንገርሽ ማለት አይምሮሽን አሳምኝ 50 በ50 ብለሽ ለምብቲ ላይሆንም ሊሆንም ይችላል ማለት አለብሽ። በጣም ረጅም ጊዜ ነው የተለያያችሁት አይደል? በዛ ጊዜ አንዲ አይኑ እንኳን እኮ እሱ እኔ ማወቅ የፈለኩት ምንድነው ሊያለያያችሁ የቻለው ነገር ምንድነው ነው ማለት እሱ ነው መናገር አልችልም። ሄሉ በእግዚአብሔር ቆይ አንቺ ማታውቂው ነገር አለ እውነት ምንም ማታውቂው ነገር አለ በቃ እባክሽን ተይ ከነጥፋት ከነሙሉ ነገር ነው ሞት ሁሉ ነገር አይፈጠርም ነበር እስካሁን ድረስ እንደዚህ አይፈጠርም ነበር እኔም አልጎዳም ነበር ስንት ተሰቃየሁ ታውቂያለሽ እሺ ያጠፋሁት ንገረኝ እሺ ይቅርታ ልጠይቅልህ ካሰሽ ብዙ ነገሮች ያሳለፍኩ ልጅ ነኝ ተጎድቻለሁ ታይ በቃ እባክሽ እሺ አንድ ነገር ብቻ ንገረኝ ምንም ልሰማሽ አልችልም ምንም በቃ ሌላ ህይወት ጀምረሃል እንዴ አገባሽ ብትወደኝ ቢያንስ አንድ ቀን ታውቂያለሽ እኔ ላንቺ ምን ያክል መስዋዕት እንደምትከፍል በቃ እንደዛ ነው እኔ ይከፋኛል እግዚአብሔር ነው በቃ እኔ እንደምወድ አውቃለሁ ታውቃለህ ሆድዬ እኛ ጋር ማውራት የማትፈልጉት ነገር ሊኖር ይችላል ሶ ያለውን ነገር ተገናኙና ፈቱና በቃ ተረጋጋ በእናትህ ተረጋጋ አንዴ አዳምጣት እሺ አንዴ ብቻ አድርሳት ምንም ልሰማታችን ሄዱ ታውቂ እሺ ምንድነው የሚያስለቅስሽ ነገር ነገር ተወኝ በቃ ተወኝ እሺ ተወኝ በቃ አንተ የምሬን ራስክንም እየዋሸህ ካልሆነ በቃ ተወኝ እሺ ያው ጊዜ ባልቀ ዛሬም እንደደረግሽ መጀመሪያ ተረጋግና ይራበና ታንቀጥቁ ነው ለምልብ ይችላል ችላለው ይሁን ቢያመኝም ጨክኑ አንተን ሚጠላ አረኒ ሰንጀት ሰላም እንዴት ናችሁ የተወደዳችሁ ውድ ቤተሰቦቻችን እንዴት ናችሁ ደህና ናችሁ ወይ እኛ አለን እግዚአብሔር ይመስገን ዛሬ እንግዲህ እኔና ልዑል አንድ ላይ መተናል ለጥብቅ ጉዳይ ማለት ነው በጣም ለጥብቅ ዛሬ መጣ ነው እንግዲህ በኪራ እኛም ስንሰማ በኪራ ቤት በኪራ ሶል የዩቲዩብ ቻናል ነው የመጣ ነው እንግዲህ የሆነን ለመናገር ደስ የሚልም ነገር አለው የሚፈጠረው ግን ምን እንደሆነ አናውቅም ግን እኔ እንጃ አሁን ኪራ እንደዚህ ሄሉ አታውቀው ነገሩን በደንብ እናስረዳቸዋለና ኪራ እንደዚህ ያደርጋል ያው እውነት ለመናገር የሰው ልጅ በህይወቱ ብዙ ነገር ሊያሳልፍ ይችላል እሱም ደግሞ በዛ ሰዓት የራሱን አሳልፎ ሊሆን ይችላልና እንዲህ ነው ብሎ መፍረድ ይከብዳል ያው በእሱም በኩል የሆነ ነገር ሊኖር ይችላል ያው እንግዲህ በሌላም ሰው በኩል ማለት ነው እና አናሳዝምባቸው አንቺ ተነግራቸዋለሽ ወይስ እኔ ልንገራቸው አንተ ነገራቸው እኔ ጨምራለሁ እሺ ምን መሰላችሁ ቤተሰቦቻችን የኪራ የድሮ ፍቅረኛ ነበረችው ሊሊ ትባላለች ለኔም ጓደኛዬ ነች አውቃታለሁ ምናምንና በአንዳንድ ነገሮች አይ ቲንክ ሷነች መሰለኝ አስቀይመው ለብዙ ጊዜያት ብሬክ አፕ አድርገው ነበር ማለት ተለያይተው ነበር ማለት ነው ከዛ አሁን እሷ ቅርብ ጊዜ ላይክ ሌላ ህይወትም ለመጀመር ፈልጋ ምናምን እንዳቃታትና በኔ በኩልና በሄሉ በኩል አድርጋ ኪራን ማግኘት እንደፈለገች አዋየችኝ ከዛ ሄሉንም እንደምታውቋት የዋህነች አማከርኳት ምናምን እንደረ በቃ ደስ የሚል ማሳብ ነው ያው እሱም እንዳይደብረው ምናምን በሚል ነገር ይሄንን አሰብን አይደለ አዎ ከዛ ለሷም ደውለናል አሁን እስኪ ቴክስት አደርግላታለሁ ትመጣለች ኪራንም ቀጥረናል እንግዲህ ምን እንደሚፈጠር አናውቅም ግን ያው እንደ እውነት መላችሁ ልጅቱ ታሳዝናለች እኔ ፐርሰናሊ ማቃታለሁ ምናምንና በቃ በጣም የምታሳዝን ልጅ ነች ደስ የምትል ልጅ ነች ምናምን እናንተም አይታችሁ የምትፈርዱት ነገር ነው እውነት ለመናገር ቤተሰብ ያው እነሱ ያሳለፉት ነገር ሊኖር ይችላል አሁን ላይ ኪራም የራሱ ህይወት ላይ ነው ያለው እሷም እንግዲህ የራሷን ህይወት ኖራለች እየኖረችም ነው እና አሁን ላይ ደግሞ እሷ ደግሞ ለመርሳትም አልቻለችም ጭራሽ በቃ ሞር ወደዚህ ፍቅሯ እየባሰ ነው የመጣውና የነበረው ነገር ተለያይተው ነው ያሉት እነሱ እሱ አዲስ አበባ ነው እሷ ደግሞ ሌላ ሀገር ናት ያለችውና ለመገናኘት እሱን ለማግኘት ምንም በቃ አድቫንቴጅ አላገኘችም መጣለች ምናምን አዲስ አበባ ደግሞ ታውቃላችሁ ከክፍለ ሀገር መጣችሁ እንዲቀላል አይደለም መጣለች እዚህ ነው ያለችው ግን ከሱ ጋር አልተገናኘችም በቃ እሱን ለማግኘት በጣም የምትፈልገው ያለውን ነገር ሞር ደግሞ ለልዑል ነግራዋለች ልዑል ነው ያለውን ነገር ለኔም የነገረኝ እና እስቲ አሁን ትመጣለች ተነጋግረዋል ቀድሞ መጥቶ ለኔ ነው የነገረኝ ልዑልና እኔም ደግሞ ይሄን ነገር እስቲ
ኪራንን ጠርተን የሚሆን ነገር ከሆነ እንሞክረው። እንግዲህ እውነተኛ ፍቅር ካለ ባይዘው የሰው ልጅ የትም ቢሄድ ዞሮ ይገናኛል። ዋናው ፍቅር ይኖር እንጂ ይገናኛሉና ገና እኔ ወጣም ሸው ነው ሰውዬ ምን እንደሚል አላውቅም። እኔ አላውቅም እውነት ለመናገር ያው ከዛ ህይወት ሙሉ በሙሉ ወጥተው ከነበረ ዛሬ ላይ ደግሞ እሷ ተመልሳ ከመጣች በጣም ሊናደድብን ነው አለው። ሪስክ ወስደን ነው ባይዘው ይገባበት። ግን በቃ እስኪ የሚፈጠረውን አናውቅም። የሚፈጠረውን ነገር እናየዋለን። ስልኬ የት ጋር ነበር? እሱ ጋር አለ። የት አድርገዋል? እዛ ነው ቻርጅ ላይ ነው መሰለኝ። በኔ ተደውላለህ? በዚህ አይቆይ እና ቴክስት ላድርግላት። ቁጥሩን በቃል ያውቀዋለሁ አላውቀውም። ቁጥሯን ደግሞ ከታወቀው እንዳትኝ። አንተ ግን ይሄን ያክል ነው እንደምትግባባው? እኔና አንተ ባይዘይ ከቪዲዮ በኋላ እናወራለን። እሺ ቤተሰብ እውነት ለመናገር ሳስፔንስ ሆኜ እየጠበቅኩ ጻፍላት ነው ደውይላት ትምጣና እውነት እስከማየው ድረስ ቸኩያለሁ። የኪራን ስሜት የእሷን እንግዲህ ያው ልዑል ነግሮኛል። ብቻ እስኪ አብራችሁን ሆኑ። እንግዲህ ቴክስት አድርግላት ትምጣ። በቃ እየመጣች ነው አይደል? ቦታውን ነግረሃታል ያለህበትን። እሷ ራሱ እየጻፈች ነው አይደርሳል። ሎኬሽንም ልኬላት በቃ እና ቤተሰብ እሷ እስክትመጣ አብራችሁን ቆዩ። ምትለው ነገር አለ ሌላ? ኧረ ምንም የለኝም። እስቲ እንግዲህ የሚፈጠረውን ነገር አብረን እናያለን። የትም ሳትሄዱ አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ አድርጉ። 30,000 እንጠብቃለን። እንወዳችኋለን። አብራችሁን ቆዩ። እና ሄዱ ደረሰች ታች ነች። እኔ ይዣት ልምጣሽ። ይዛና ስልክሽን እንጂ እስኪ እንደው ልጅቱ እንደነገርኩሽ አይናፋረሽ እንዳታሳፈሪያት። ቤተሰብ በጣም ሰስፔንስ ሆኛለሁ። እንግዲህ አብራችሁን እኔና ቤቴ እግዚአብሔርን እናመልካለን። አሜን። እንግዲህ ልጅቱ እንደምታያት እንደ ስሟ ልዕልት፣ ቆይ ስምሽን ታስተዋውቂያለሽ በዚህ ካሜራ። ያው እኛም ለነገሩ ታውቂ ዩቲዩብ አይተሽ ታውቂያለሽ? የኛ አውቃለሁ። የምር እንዴት ነሽ? ሰላም ነው አለ። ቆንጆዬ ነሽ ደግሞ። ቴንኪው። በጣም የምታምረው። እንደው እንዳልሰርገው ችግር ነው። ቤት ሻማል በጣም አመሰግናለሁ። በጣም እንኳን ደህና መጣሽ። እንግዲህ ሄለን እንደነገርኩሽ እንደዚህ ፈታ ያለሽ ነች ምናምን። በደንብ ራሷን ታስተዋውቅሽ ወይስ እንዴት ነው ነገሩ? ብዙ ጊዜ ያወራኛል ስላንቺና አውቃለሁ በደንብ። በጣም መልካም ሴት ነሽ። አመሰግናለሁ እኔ እናት። እሱም ደግሞ ነግሮኛል ማለት ስላንቺ ብዙ ነገር ነግሮኛል። ተሽኮረመማለች ምናምን ብዬሻለሁ። አይ ደስ አልፋልኩት ከራ ደስ የምትል ልጅ ነች ልዕልት ማለት። እሺ ካሜራ ለዛ ጋር ያው እስኪ በዛው በቪዲዮ እንትን እንበልብለን ስለሆነ ያለውን ነገር ምክንያቱም አሁን የሱም ዩቲዩብ ላይ ያለ ሰው ስለሆነ እስኪ ስላንቺ አንዳንድ ነገር ልዕልት ባላለው ምናምን እና እንዴት ከኪራ ጋር የት እንደምትተዋወቁ በምን ኬዝ እንደተጣላችሁ እንዴት ፍቅር እንደጀመራችሁ ብቻ ያለው ነገር አንዳንድ ነገር ከስምሽ ጀምረሽ ነገራችሁ። እሺ እኔ ልዕልት እባላለሁኝ። የልጅነቴ ነው ያው ነግሮሽ ይሆናል። አዎ ነግሮኛል። እና ብዙ ነገሮችን አሳልፈናል። በቃ ሁሉ ነገር ያየሁት የጀመርኩት በሱ ነው። እሱም እንደዛው ብዬ አስባለሁ። እና በቃ በጊዜው የነበረን ነገር በቃል ሊገለጽ የሚችል ነገር አይደለም። ቀላል አልነበረም ምናምን። በቃ በእኔ በኩል በዙሪያ ያለ ሰው ሁሉም ያውቀዋል። እሱ በቃ ከምልሽ በላይ ነው። እና ስቲል ነው ቤተሰቦቼ ምን ሊሰማቸው እንደሚችል ምናምን ያው መገመት አያቅትሽም አንቺ። ልዑል እንኳን ያውቀዋል። አሁን ላይ እንዴት ነው ለሱ ያለሽ ስሜት እንዴት ነው? አልጠፋም? ያው የመጀመሪያ አይደል? ከዛ በኋላ ህይወት አልጀመርሽም? እንዴት ብዬ በጣም ነው ወደድኩ። እውነት እስካሁን ምንም ህይወት አልጀመርሽም ከሱ በኋላ ጭራሽ? እና እሺ ከዚህ በፊት እሱን ለማግኘት ምናምን ሞክረሻል?
ሞክሬ ነበረ። አሁን እኔ ማወቅ የፈለኩት ምንድነው ሊያለያያችሁ የቻለው ነገር ምንድነው ነው ማለት እሱ ነው መናገር አልችልም። ካሜራ ስላልደብቅሽ ወይስ ማለት ለሱ ነው መናገር የፈለግሽው? ማለት ከሱ ጋር ያለውን ነገር መፍታት ነው የምትፈልጊው? እንዴት ነው? እስቲ እሺ አሁን አንዳንዴ ማለት ነው ነገሮች እንደ ድሮ ላይሆኑ ይችላሉ። ያን አስበሽ ታውቂያለሽ? እውነት ያው አንዳንዴ እሱ ምናልባት ይወት ጀምሮ ሊሆን ይችላል፣ አይታወቅም። እኛ አሁን በድፍረት ነው እስቲ አምጥተ ነው እንግዲህ ስትገናኙ ምን አይነት ስሜት እንዳለው ለማየት ስለፈለግን ነው እንጂ የሱን ህይወት መበጥበጥ አንፈልግም እውነት ለመናገር እና እስቲ ብቻ እውነት እሱ ችሎ እኔን ረስቶኝ ደስ ይለኛል እኮ አብራችሁ ብትሆኑ ደስ ይለኛል። እኔ መሰለሽ ሰው አሁን በየቀኑ ከለተለት እኮ ሌላ ነገር ስለሚያጋጥመው ይፈጠር አይታወቅም። አሁን እንደጠየቁሽም ስላልመለስሽልኝ የጠየቁሽን ኪራ መጥቶም እኮ ምን ሊፈጠር እንደሚችል እኔ አላውቅም። አሁን በመጥፎ ትለያዩ በጥሩ ትለያዩ አላወቅንም። ሶ ያንን ሪስክ ወስጄ ነው ላይክ በቃ በጣም ስላሳዘንሽኝ ያልሽኝ ነገር ምናምን ሄሉንም በማውራት ነው ላይክ ላገናኛችሁ ወሰንኩትና ያ ታውቃለህ ካንተ በላይ ማንም ሊያውቅ እንደማይችል ያ ስለ ሪሌሽናችን የሱ በጣም ቤስቲው ነውና እስኪ የሚሆነው ነው ያለው። ማንኛውንም ነገር ለመቀበል ዝግጁ ነኝ ምንም አማራጭ ስለሌለኝ እኔ እድሜን ሙሉ ጠብቄዋለሁ። እንግዲህ ኦኬ ያ እንግዲህ እስቲ ወለለ ለመናገር እየመጣ ነው እሱም ያለ ብቻ ጥሩ ነገር ይሆናል ብለን ተስፋ እናደርጋለን። ብቻ ትንሽ ይጨንቃል። ምናልባት አንቺ ተስፋ አድርገሽ የመጣሽው ነገር ሊኖር ይችላል። እሱ ጋር ያለውን ነገር አናውቅም አላውቅም። ብቻ ልውል አንተ ምን ይመስላል እስቲ? እኔ ምንም አይደለም እንዳልኩሽ ነው። የሱ ነው ፊሊንጉ ምን እንደሚሆን ምን እንደሚሰማው እሷን ሲያይ ምናምን አላውቅም። ተነገርኩሽ ሳምን ነገር አልፈልግም። ተለያዩበትን ኬስ ሶስቱ ይምጣና ዞሮ እውነታውን መጋፈጥ ይሻላል። ምንም ይምጣ ምንም እውነታውን ይሻላል። ምንም ያው ሞክረሽ ግን እኔ አንድ ነገር ልንገርሽ ማለት አይምሮሽን አሳምኝ 50 ብለሽ ለምብቲ ላይሆንም ሊሆንም ይችላል ማለት አለብሽ። በጣም ረጅም ጊዜ ነው የተለያያችሁት አይደል? በዛ ጊዜ አንዲ አይኑ እንኳን ባይ እኮ እሱ አሁን ይመጣል እኮ ግን ምናልባት እንደ ድሮ ይሆናል ብለሽ ሙሉ በሙሉ 100% አትሁኚ ነው የምልሽ እኔ። ምክንያቱም ልትጎጂ ትችያለሽ። ደግሞ እሱ እዚህ ጋር አይሆንም ካለ ደግሞ ነገ አይምሮሽን አሳምነሽ ሌላ ጭንቀት ውስጥ እንዳትገቢ 50 አድርጊ። አንዳንዴ ታውቂያለሽ ያው ምን እንደሚፈጠር አታውቂም። ለዛ እኔ አብራችሁ ብትሆኑ ደስ ይለኛል። እንግዲህ ያው እኔ ልቧንም ስለማውቅ ነው ይሄ ነገር ይሆን ያልኩኝ። ሶ ይምጣና ሱቂ ያለውን ነገር ያይሻል። እንግዲህ እሺ ቤተሰብ እንጠብቅ ፋሚሊ እሱ እስኪመጣ እንግዲህ አብራችሁን ቆዩ። አብራችሁንና እንግዲህ የሚሆነውን እናያለን። እስቲ ብቻ ፈጣሪ ያርጋል። እንግዲህ እኔ ከፍታለሁ። አንበሳው የፍቅር እመቤት ጓዴ የትዳር የልቤ ሰው ያንተን እንዳበኔ ስበብ ስታ ልቤ ኑረው ዞር በል ታዲያ እዚህ በር አስቆመን ልትወጣ ነው ታዲያ? በል ተረጋጋ። ሄሉም እንኳን ለሷ አታከብርም እንዴ? ተረጋጋ እንዴ? እሺ ነው ሳይ እሺ ይባዛ እንዴ ሷቱ ምን እንደምንመልስሽ ተቀመጥ ኪራ እንዴት ሆይሽ? ኪራ እሺ አንዱ ተቀመጥ በቃ ወዛ ልትዩ ያወቀ ወይ አራና ስፖርተኛ ተረጋጋ ነው ይሻልሽ የነበርሽበት ጋር ተቀመጥ። ሄሉ ኖ ኪራ ቆይ አንዴ ተረጋጋ። ልክ ላንሆን እንችላለን ግን በቃ ተረጋጋ ኪራ። ቁጭ ብለህ አስብበት ሁሉን ነገር ና ቁጭ በል ኪራ ቁጭ በል ነው ሄሉ በእግዚአብሔር ቆይ አንቺ ማታውቂው ነገር አለ እውነት ምንም ማታውቂው ነገር አለ። በቃ እባክሽን ተይ። እኔ ማወቅ የለብኝ
ኪራ እባክህ ተረጋጋና ነው ኖ ወደ እኔ እንትን አትፈልግ ማለት ተቀምጥ እሺ አንዴ ቁርጥ ኖ ኪራ ተረጋጋ ና ኪራ እንደዚህ በመሆን እኮ ምን መፍትሄ የለም ማውራትም ያለባቸው ነገር ካልና አንዴ ሄሉ ተቀመጭ አንተ ቢያንስ እኛን አክብረን እንጂ ሉል ያሳለፍኩትን እያወቅ አቀመሽ ተቀመጣ ነህ ሄሉስ እና ለምን ሊሊ ጋር እንደመጣን እናገራለን ተረጋጋ ስለዚህ ነበር ሊሊ የተፈጠረው ነገር የሚያልክሽ ኪራ ማለት በቃ ያለውን ነገር አዳምጥ እሷም ብዙ ስቃይ አሳልፋለችና አንተም ፈልጋ ነው በጣም ያፈላለገች ነበርና እንዳጋጣሚ ሆኖ ነው አሁን ነገር የተፈጠረውና ተረጋጋ መጀመሪያ ለማውራትም ተረጋጋ በዚህ ጉዳይ እኔ ምንም ብትይኝ እኔ አልሰማሽም እውነቴን ነው ምንም ብትይኝ አልሰማሽም ምንም ብትይኝ ማለት ነው ደግሞ እባክሽን በቃ ኪራ እስኪ ተረጋጋና መጀመሪያ እናወራ ያለውን ነገር አሁን እንደዚህ ስለምኮ የሚፈጠር ነገር የለም ብራዘር ሉል እያወቅ ተረጋጋ እያወቅ ምን ያክል ጊዜ ምን ያክል እሷም እኮ ግን ካንተ እኩል ተጎድታለች ምን ነው አንተ እኔ ምን እንዳለ ያያችሁ ባላቀም እሺ ቢያንስ አትጠይቅም አንድ ቀን ምክንያት ግን ሆነች ነገር ኪራ አንቺም ተረጋጊ ሰሙኝ እሺ እባክሽን አስቀይምሻለሁ በእግዚአብሔር ተነሽ ኪራ ተረጋጋ በእናትህ ተረጋጋ አንዴ አዳምጣት እሺ አንዴ ብቻ አድርስላት ምንም ልሰማታችን ሄዱ ታክ እባክሽን ቅር ካለ ቢያንስ ቻንስ ዝም በይ ምን አድርገኝ እንደሄድ አንቺ እሱ ያውቃል እኔን ምን ያክል ጎርሰሽኝ እንደሄድሽ ታውቂያለሽ ምን ያክል እሺ ቢያንስ እሺ ተረጋጋና ጥፋቴን ተናገር ምን የምነካው እኔ እኮ ምንም አላውቅም እኮ መሀል ቤት እኮ ተጎዳው እድሜ ሙሉ አንተን ስጠብቅ ጉዳይ እንደዚህ ይፈጠራል ኪራ ለምን አንተ ዝም በላይ በእግዚአብሔር በቃ እያወቀኝ ስንት ነገር አብረን እንዴት ቻሌንጅ እያደረገኝ እንደነበረ ብዙ ከቤተሰብ ጋር የተፈጠረው ነገር እያወቅ እኔ እኮ ያልፈለግኩ ቦታ የለም ብትወደኝ ቢያንስ አንድ ቀን ታውቂያለሽ እንደምወድሽ ታውቂያለሽ ምን ያክል ብዙ መስዋዕትነቶች እንደከፈልኩ በቃ አልፈን ዘግቻለሁ እኔ እኮ ብዙ ነገሮች ኪራ ቀስ ብሎን ያለው ነገር ተነጋገሩ አንቺ አታልቅሽ በቃ አንቺ አታልቅሽ አታሳዝነን ቢያንስ ይችላል እኔ ቢያንስ አንተን ያላሳዝነን ወንድ ልጅ ነው ቢያንስ አንተ ግን በቃ እሷን ተረዳት እኔ ልቧን ስለማውቀው እንደዚህ እየሆነች እባክህ ኪራ ኧረ ሰው ይክበድ አንተ ምናምን እሺ ለምን መጣ ነው እኔ ነኝ አሁንም የመጣሁብክ ንገረኝ ኖ ሪሊ አይ እሱ እኮ አያውቅም አሁን እንደዚህ አይነት ነገር እንደተፈጠረ እኛ እኮ እንፈልጋለን ብለን የጠራነው ግን ያለውን ነገር ተነጋግሮ መፍታት ይሻላል እንጂ እንደዚህ መሆን እኮ እሺ ለምን አሁን ትልቅ ልጆች አይደለም ለምን በስርዓት አታወራ ምክንያት ለምን በግልጽ አትናገርም ንገሪኝ እስኪ አንቺ እንዴ ምንድን ነበር ጥፋቴ እንደዛ ያ ሁሉ ነገር ሀፕን ሲያደርግ ምንድን ነበር ጥፋቴ ምንድን ነው ያደረኩት ነገር ንገሪኝ እኔ አልፈልግም ሄሉ ታውቂያለሽ ብዙ ነገሮች እንዳሳለፍኩ በቃ እኔ አንቺ ደግሞ እዚህ እየመጣሽ አታስመስይብኝ በቃ እኔ ብዙ ነገሮች ያሳለፍኩ ልጅ ነኝ ተጎድቻለሁ ታይ በቃ እባክሽ እሺ አንድ ነገር ብቻ ንገረኝ ምንም ልሰማሽ አልችልም ምንም በቃ ሌላ ህይወት ጀምረሃል እንዴ አያገባሽም ስለዚህ አያገባሽም እንደዚህ ይፈጠራለሽ አላሰብሽም ያው ሁሉ ጊዜ ያሳለፍነው ለዚህ ነበር ምላሹ ይሄ ነው እሺ ምን አድርግ ነው የምትይ ታዲያ ቆይ ምን ላድርግልሽ ሲላንቺ የፈለከውን አድርግ እኔ እወድሃለሁ ታውቃለህ ከነ ጥፋት ከነ ሙሉ ነገር ነው ሞት ሁሉ ነገር አይፈጠርም ነበር እስካሁን ድረስ እንደዚህ አይፈጠርም ነበር እኔም አልጎዳም ነበር ስንት ተሰቃየሁ ታውቂያለሽ እሺ ያጠፋሁትን ንገረኝ እሺ ይቅርታ ልጠይቅልህ ካሰሽ እኔ ታይኝ በቃ ሊሊ ታይኝ በቃ እኔ ስንት ህይወት አልችልም በቃ እኔ ሉል እያወቅ ይሄን ነገር ሲፈጠር እያወቅ ብዙ ነገሮችን አንተ ያልወጣበት ያልወረድክበት ነገር የለም ስንት ተሰቃየሁ አይደለ ስንት ምን አድርጌሽ ነው መጀመሪያ ሄሉ
እሺ በቃ ቢያንስ እሺ ቁርጤ ይለወቅ እሺ ንገረኝ በስርዓት እንደ ትልቅ ሰው በቃ ቁጭ በልና አውራኝ እሺ አውራሽ ኪራ በእናታችሁ ተረጋግታችሁ ሄሉዬ እኔ ታውቂያለሽ አከብርሻለሁ እግዚአብሔር እንምልሽ እንዴት እንደተጎደው ታውቂያለሽ ምን ያህል ጊዜ እንዳሳለፍኩ ታውቂያለሽ መቼም አታውቂም አይደልሽም ልዑል ያውቃል ምን አይነት እንትን ውስጥ እንደነበርኩ እሺ አንድ ጥፋቴ አንድ ፕሊዝ በቃ እባክሽ በቃ ታውቂያለሽ የተፈጠረውን ነገር ምንም እኔ ለነሱ ማስረዳበት መንገድ የለኝም በቃ አሁንም እንደ ድሮ ነው አይደል ምንም ነገር አይደለም ቢያንስ አልሰማሽኝም ይሄ ሁሉ ነገር አይፈጠርም ነበር ያን ሁሉ ጊዜ ታለፈ እሺ ንገረኝ እሺ ንገረኝ አጠፋሁት ጥፋትሽን ታውቂዋለሽ ማን አጥፍቶ ማን ተጎርቶ እንደሄደ ታውቂያለሽ እዚህ ጋር እኔ የለም ታውቀዋለህ ከጎኔ ሌላ ሰው ጭንቄን የሚያውቀው በእናንተ ማልኛ መግባት ስላልፈለግን በቃ እሺ እባክሽን በቃ እኔ አሁን እንትን አታስመስይ በቃ እባክሽን አታልቅሽ እኔ እዚህ ጋር እንድታለቅሽ አልፈልግም በቃ ያ ሁሉ ነገር ተፈጠራል ኪራ ታውቃለህ እንዴት እሺ ምንድነው የሚያስለቅስሽ ነገር ተወኝ በቃ አንተ የምርህን ራስህንም እየዋሸህ ካልሆነ በቃ ተወኝ እሺ ስለምን መዋሸት ነው የምትይው እስኪ መጀመሪያ ቀና ብለሽኝ መጀመሪያ እያየሽኝ ነው ሁሉ ጊዜ ጠበቅኩ አይደል ሊሊ እባክሽን በቃ እኔ አንቺ እዚህ ጋር ስላለቅሽ እዚህ ጋር መጥተሽ ራስ መሰልሽ አይደለም በቃ ታውቂያለሽ የምን ማስመሰል ነው ቆይ የተፈጠረውን ታውቂያለሽ ሊሊ እባክሽ አላቅም ይኸውልህ እያለቅሽ አይደለም ማውራት ያለብሽ መጀመሪያ እንደዛ አትሆኝብኝ እባክሽን በቃ ብዙ ነገሮችን አሳልፌያለሁ ብዙ ነገሮች ታውቂያለሽ ብዙ እኔ ላንቺ ምን ያክል መስዋዕትነት እንደከፈልኩ ታውቂያለሽ ፕሊዝ በቃ እንደዛ አትበይ እኔ ይከፋኛል እግዚአብሔር ነው የለም ታውቀዋለህ ከጎኔ ሌላ ሰው ጭንቄን የሚያውቅልኝ ሀሳብ የማውሰው ርቀኸኝ ምን ልሁን ሳይህም ማረካ ምን ይፈጠራልሽ እንዴት አንድ ቀን እንኳን ፈለግከኝ እንደደወልኩ አታውቂም ቤተሰብ ጋር ስንት ነገር በሶሻል ሚዲያ ስንት እንደወራን አታውቂም ከዛ በኋላ ለምን ራስሽ መረጃ አጥፍተሽ ጠፋሽ እና ምን አድርግሽ ነው የሄድሽው እስኪ ንገሪኝ እኔ ስለሌላ ሰው ያወራን የመሰለኝ የምርህ ነው ሊሊ ታውቂያለሽ ከዛ በኋላ ነው ተሞልቼ ነበር አልፏል ያ ቀን የማያልፍ አይደለም አልፏል ጥላቻ የኔ አንቺ ላይ አይደለም በቃ ያቺ ቀን አቆራርጣን ሄዳለች እኔና አንቺ ይሄ ነገር ይፈጠራል ብዬ አላሰብም ማለት በቃ እኔ ልዑል ታውቃለህ ምን ያህል ጊዜ እንዳሳለፍኩ እኔ እዚህ ማለት ይሄ እኔ ማስመሰሌ ምናምን አይደለም በቃ እኔ ያለሁበትን ነገር እያወቃችሁ ፕሊስ በቃ እኔ እሷንም እንትን አትበሏት ላይክ ምንም የሚፈጠር ነገር የለም አሁን ላይ ምንም እሺ ወይ ኪራ አሁን ምንም እያወራችሁ አልነበርሽ አይደለም በቃ እኔ ኪራ ተረጋጋ መጀመሪያ ምን ያህል ጊዜ ላንተ እንደሆንኩኝ አታውቅም እሺ አንተ ልጠይቅ ኪራ እኔ ስላለቀሽ እዚህ ጋር ምንድነው እንትን የምትይው ሊሊ ልጠይቅ ለሷ አለ ስሜት አልቋል እሱን ንገረኝ አልቋል ራስክን በደንብ አዳምጥ ራስክን በደንብ ጠይቅ እኮ በቃ እንዴት እንደተጎዳሁ ታውቂያለሽ እንደዛ ከሆነ አለቀ ጊዜ ተሰጣጡ አረ ሌላ ቀን አውሮ ያለኛል ተቀጣጣው ሊሊ ቆይ ማለት ነው አንድ ሰው አስብ ያውቃል ቆይ ያለቅሽ አይደለም ማስረዳት ካለብሽ ሊሊ ቆይ ስሚ ምን መሰለሽ በቃ ሌላ ቀን ይኸውልሽ ቅጣሪውና አውሮ ያለው ነገር ከኛ ውጭ የተፈጠረውን ነገር ምናምን ምክንያቱም የራሳችሁ የግል ጉዳይ ስለሆነ አሁን እኛ ጋር ማውራት የማትፈልጉት ነገር ሊኖር ይችላል ሶ ያለውን ነገር ተገናኙና ፍቱና በቃ እስኪ ሰላም እንኳን እኮ ሊለኝ አልፈለገም ነበር አሁን አረ ሊሊ ስንት ነገር እንዴት ነው ሊያገኙ የሚችለው ኪራ ጊዜ ስጣት ማለት ፍቅር ካለ ውስጣችሁ ዞሮ ዞሮ መገናኘታችሁ አይቀርም ለዛ አንድ ድል ስጣትና አንተም የራስህን ህይወት አልጀመርክም ማለት እሱን ንገረኝ እኔ የማውቀው ነገር የለም ሄሉ ታውቂያለሽ በቃ እኔ ስለሷ እኔ ስለጠበቅኩ ነው ሊሊ እባክሽን በቃ አሁን ያንን ነገር በቃ ተይ እኔ ኦልሬዲ ስንት ነገር አሳልፌ መጥቼ እዚህ ጋር ደርሼ ተጎድቼ
ልዑል ታውቃለህ ምን ያክል ቻሌንጆችን እንዳሳለፍክ አንተ ራስህ። እኔ የኔን የራስህንም ታውቃለህ። ቤተሰቤ ላይ የተፈጠረው ነገር፣ ስራ ቦታዬ ላይ ያለው ነገር ታውቃለህ። በእሷ ምክንያት ብዙ ነገሮችን አሳልፌያለሁ። እኔ ብቻ አይደለሁም፣ አንተም ደክመሃል። ያን ነገር ለማስተካከል ያደረገው ነገር እኔ ለአንቺ ምን ያክል ስሜት እንዳለ ፕሊዝ በቃ እኔ አሁን ብዙ ነገሮችን አሳልፌያለሁ። በቃ አሁን ተረጋግቼ ባለሁበት ሰዓት ላይ መጥተሽ አትወደኝም እንደዛ ብለሽ አትጠይቂኝ። እንዴት እንደምወድሽ ታውቂያለሽ። በቃ እንዴት ላቅ እችላለሁ? ያን ሁሉ ነገር አድርገሽ እየሄድሽ እንዴት ላቅ እችላለሁ ትያለሽ? ምን ያክል ፍቅር ውስጥ እንደነበርን እያወቅሽ እኔ ምን ብዬ ነው ማስረዳሽ? ቆይ እንዴት ብዬ ልንገርሽ? ምን ብዬሽ ልንገራለሁ? እና ምንድን ነው የምትለኝው? ምን በቃ ካሁን በኋላ ምንም ማድረገው ነገር የለም፣ ምንም ማስተካከለው ነገር የለም። እኔ አሁን ተረጋግጬ በቃ ያው ጊዜ ባልቀ ዛሬም እንደደረግሽ ነው። መጀመሪያ ተረጋግና ኪራ በእናትህ አንቀጥሎ ነው ሄሉ እናንተ ናችሁ ሁልጊዜ በቃ እኔ ልዑል በቃ እኔ ካሁን በኋላ ስነ ስርዓቱን ያዝ በቃ እኔ እግዚአብሔር ኪራ ተረጋጋ። ምን መሰለህ አንተ ነገሮችን ለመፍታት አሁን እቺ ልጅ የሆነ ነገር ብትሆንስ? ቆይ እንደዚህ አይደለም ሄሉ ታውቂያለሽ ምን አድርጋኝ እንደሄደች እኔ በቃ እኔ ስሜታዊ እያደረጋችሁ ተረጋጋ እንዴ አንተ ከወደድካት እቺ ልጅ እኮ ፈልጋህ ነው የመጣችው አይደል እንዴ ፈልጋ እኮ ነው አይደለም በቃ እኔ አሁን ተስተካክዬ ባለሁበት ሰዓት ላይ በቃ ወደ ራሴ በተመለስኩበት ሰዓት ላይ ደግሞ መልሳችሁ አመጣችሁብኝ። ሄሉ በቃ እኔ አልችልም በቃ ተረጋጋ እንዴ ተረጋጋ በቃ እሺ እኔ እኮ ማለት ነው እንዴ ከወደድካት እሷም ደግሞ ከወደደች አንዳንድ እድል ተሰጣጣችሁ ውስጥ የሚሆነውን ነገር ማየት እኮ ነው አይሻልም? ምን አይነት እድል ነው ሄሉ? በቃ እኔ ስንት ነገር አሳልፌ መጥቼ እንዴት መሰለህ ኪራ አንዳንዴ መሞከር አለብህ በቃ እቺ የልጅነት ፍቅረኛ ያለው እሷም ፍቅሯን እየነገረች ነው እስካሁን አንተ በሷ ነገር ብዙ ነገር እኮ አጥቻለሁ ሄሉ በቃ እኔ ምን ስራዬን አጥቻለሁ፣ ቤተሰቦቼን ብዙ ነገር አፕን አድርጎብኛል አይደለ? ማስተካከል ትችላለህ በቃ እሷ እኮ አንተን ፈልጋ መታለች አይደል እንዴ ተሸንፋ መታለች በቃ እና ማስተካከል ትችላለህ። ማይቻል ነገር የለም። በዚህ ሰዓት እንደዚህ ተረጋግቼ በተቀመጥኩበት ሰዓት በቃ አሁን እሺ ኪራ በቃ አንተ ካልፈለክ ችግር የለውም እኮ በቃ እኔ ምንም ማስፈልገኝ ነገር የለም። በቃ እዚህ ጋር አሁን እኔ እናንተ እሺ ተረጋጋ በቃ ወይ ካሜራውን ዝጋ በቃ ዝጋ ካሜራውን ዝጋ